ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት አታ ፕሮግራማችን በህይወት ውስጥ ብዙ ውጣ ውረዶችን እንመለከታለን። እንግዲህ ህይወት በደንብ ትፈትናናለች። ያንን ደግሞ አልፎ ለፍሬ መብቃት ወይም ደግሞ ያንን የህይወት ውጣ ውረድ አሸንፎ መጨረሻው ምዕራፍ ላይ መድረስ በጣም በደንብ የሚፈለግ ነገርና ወይም ደግሞ የሚያስደስት አይነት ነገር ነው። እንግዲህ በእግር ኳስ ውስጥ ብዙ ነገሮችን እንመለከታለን። ህይወት በደንብ የፈተነችው ተጫዋች ያንን የህይወት ውጣ ውረድ አልፎ መጨረሻው ምዕራፍ ላይ ሲደርስ እንመለከታለን። እንግዲህ በዓለማችን እንኳን ለአብነት ያክል ለመጥቀስ ክርስቲያኖ ሮናልዶ በብዙ የህይወት ውጣ ውረዶች አልፎ አሁን ለደረሰበት ደረጃ ላይ ሲደርስ ተመልክተናል። እንግዲህ ክርስቲያኖ ሮናልዶ እስከሚበላው ማጣት የደረሰ ተጫዋች ነበር። ነገር ግን ለኬሪየሩ ታምኖ ወይም ደግሞ ለዲሲፕሊኑ ታምኖ የሚደርስበትን ዓላማውን ግቡን አስቀምጦ ያንን ነገር ሁሉ አልፎ አሁን ላይ ለክብርና ለዝና የበቃ ተጫዋች እንደሆነ እናስታውሳለን። በእኛም ሀገር ታዲያ መለስ ስንል እንደነዚህ አይነት የህይወት ገጠመኞች ያላቸው ተጫዋቾችን ማየቱ ወይም ደግሞ ማንሳቱ የተለመደ ነው። ነገር ግን አሁን ላይ ልናነሳ የወደድነው የኢትዮጵያ መድኑን አጥቂ ሙሐመድ አበራን የህይወት ውጣ ውረዶች ከመላኩ ወልደ ሰንበት አንደበት እንሰማለን። እንግዲህ ሙሐመድ አበራ አሁን ላይ ለኢትዮጵያ ብሔራዊ ቡድን ጥሪ ተደርጎለታል፣ ለመጀመሪያ ጊዜ ማለት ነው። ሙሐመድ አበራ ታዲያ ከዚህ ሲደርስ ብዙ የህይወት ውጣ ውረዶችን አሳልፈዋል። እግር ኳስ ለመተው የተገደደባቸው ጊዜያቶችም ነበሩ። እግር ኳስ ወይም ደግሞ ሲመለመል መጀመሪያ የእግር ኳስ ህይወቱን ሲጀምር ያጋጠሙት በጣም ፈታኝ ነገሮች ነበሩ። እነዛን ፈታኝ ነገሮች ተሻግሮ ግን አሁን ለደረሰበት ትልቅ ደረጃ ላይ መድረስ ችሏል። እነዛ ፈታኝ የህይወት ገጠመኞቹ ምንድን ናቸው? በጣም ልብ አንጠልጣይና በደንብ ደግሞ ስሜትን ሰቅዘው የሚይዙ የህይወት ውጣ ውረዶች አሉት። እሱን እንድትከታተሉት ጋብዛለሁ። ወደ ፕሮግራሙ እንለፍ። ስለ መሐመድ አበራ ካነሳን አንዳንድ ነገሮች ብል ትንሽ ደስ ይለኛል። መሐመድ አበራ እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ የመጣው 2014 ላይ ከሰበታ ከተማ ቡድን ጋር ነው። ነገር ግን ከዛ በፊት ግን መሐመድ አበራ ለዚህ ደረጃ እንዲበቃ ያደረገው የመቻል ስፖርት ክለብ ነው። የመቻል ወጣት ቡድን ተጫዋች ነው። እዛ ወጣት ቡድን ላይ ነው 2011 ዓመተ ምህረት ላይ ይመስለኛል ወደ ዋናው ቡድን ያደገውና ወደ ዋናው ቡድን ያደገው ደግሞ 2011 ላይ በወጣቶች ውድድር ላይ በአንድ ዙር ውስጥ 18 ያህል ጎሎችን አስቆጥሮ ባስቆጠረው ጎል ወደ ዋናው ቡድን እንዲያድግ እንደተደረገ በአንድ ወቅት 2014 ላይ ነው መሐመድ አበራ እኔ በግል ያወቅኩትና ሲዳማ ካፕ ላይ ሰበታ ከተማ ሲጫወት ነው ያየሁትና እዛ ላይ ጥሩ እንቅስቃሴ ሲያደርግ ነበርና በአጋጣሚ ካሜራማናችን ምረት ያውቀዋል። ሐዋሳ ላይ ጌቱ ከተማ የሚባል ጓደኛ አለኝና ሰበታ ከተማ በአጋጣሚ እዛ ሆቴል ላይ ነበር ያረፈውና መሐመድን እዛ አግኝቼ ነው ለማውራት ለመጀመሪያ ጊዜ እድሉን ያገኘሁትና ከዛ ጊዜ ጀምሮ ግን ልጁን እከታተለው ነበርና በደንብ በቅርብ በጣም የሚስክን ቤተሰብ ልጅ ነው። የቤተሰቡ ሙሉ ኃላፊነት ገና ከልጅነቱ ጀምሮ በሱ ላይ የተመሰረተ ነውና ቤተሰቡን እያስተዳደረ ያለው ክለብ ከመግባቱ በፊት ጀምሮ የተለያዩ ስራዎችን በመስራት ወላጅ እናቱን የሚጦረው ወንድሞቹን የሚረዳ እግር ኳስ ተጫዋች ነውና በባህሪው እጅግ በጣም የሚገርምና ማንም ሰው ሊመኘው የሚችለው እንደ ልጄ ቢሆን ብለህ የምትለው ኳስ ተጫዋች ነውና ባህሪው በጣም ይገርማልና በዛ ደረጃ በደንብ አውቀዋለሁና የሚገርም ነገር ኳስ ተጫዋች ለመሆኑ በጣም ዋጋ የከፈለ ተጫዋች ነው። የሚገርም ነገር መቻል ለመግባት ከየንትን ሰፈር ልጅ የንትን ሀገር ልጅ ነው የአላባ ልጅ ነው እና ከአላባ አዲስ አበባ ለመምጣት ገንዘብ አልነበረው ምንም ገንዘብ አልነበረውም እና ለጓደኛው ይነግረዋል እንደዚህ እድል አግኝቼ ነበረ፣ ነገር ግን ለመሄድ ግን ገንዘብ የለኝም ይለዋል እና ያ ጓደኛው አጋጣሚ እናቱ እንጀራ ሸጠው ነው የሚተዳደሩት እና እናቱ እንጀራ ከሚሸጡት ገንዘብ ላይ ወስዶ 500 ብር ደብቆ ይሰጠዋል። መሐመድ በዛ ብር ተሳፍሮ መጣ። የሚገርም በአይሱዙ ነው እንደዛ መሆኑ ተጭኖ የመጣው ሌሊት ከእቃ ጋር እና እዚህ ሲደርስ በአጋጣሚ ሌሊት 11 ሰዓት ላይ ነው ምናምን ነው የደረሰው እና የመቻል ደግሞ ሙከራውን የሚያደርገው እዚህ ጎፋ ካምፕ ነውና እዛ ሲደርስ 11 ሰዓት እዛ ላይ ጥሎት ሄደ። 11 ሰዓት ነው የደረሰው። ሜዳው ገና ነው፣ 3 ሰዓት ነው ተጫዋቾቹ የሚመጡት። እስከዛ ሰዓት ድረስ ይሄ ልጅ የት ይሄዳል? ማንንም አያውቅም ከተማው ላይ። ከዛ እንደምንም ብሎ ክፍት ነው ገብቶ ሜዳ ላይ
3 ሰዓት እስኪደርስ ድረስ ትጥቁን ይዞ ተኝቶ አሳለፈ እና 3 ሰዓት ላይ ሙከራ ተደረገ። ከዛ ሙከራ ካደረገ በኋላ ገንዘቡን ሲያየው ተመልሶ ለመሄድ እንደገና የሚያስችለው ነገር አልነበረም። ገንዘቡ ከ3 ቀን በኋላ ተጠርቷል። ከዛ ልጁ ወደዛ መሄድ አለበት ወይስ እዚህ መቆየት አለበት? እዚህ ከቆየ ማጋ ነው የሚቆየው? ምንድነው የሚበላው? ምንድነው የሚጠጣው የተጫዋች? ከዛ መጨረሻ ላይ መሄድ የለብኝም ይልና ይወስናል። ምክንያቱም እዛ ሄዶ ገንዘብ እንደገና ሊፈልግ ነው፣ ያ ገንዘብ የለው። ስለዚህ እዚሁ መቆየት አለብኝ ይልና ይወስናል። ከዛ ከወሰነ በኋላ ወዴት ይሄድ? የት ይቆይ? ያችን 3 ቀን መጨረሻ ላይ ልጆች ያው ከትሬኒንግ በኋላ ወደ ከተማ ሲመጡ አብሮ መጣና አብዮት አደባባይ ላይ ይሄዳል። መስቀል አደባባይ በቃ ያ መስቀል አደባባይ ነው፣ ሁሉም ሰው የሚቀመጥበት ነው። እዛ ቁጭ ይላል። ከዛ የሚሄድበት የለም። መጨረሻ ላይ እዛ ቁጭ ብሎ እያለ ማታ መሸ። ሲመሽ ጎዳና ተዳዳሪዎች አሉ፣ እነሱ ማደሪያቸው ነው። ወደዛ ማደሪያ ሲመጣ ሲያዩታል። ሲያዩት ያው መሐመድ እንዳልኩ ቀይ ነው፣ በጣም በምቾት ያደገ ተጫዋች ነው የሚመስለው ምናምንና አይተውት በቃ አዘኑለትና ምንድነው ምን ሆነ ነው ምናምን ይላታል። ከዛ ይነግራቸዋል እሱ እንደዚህ ኳስ ተጫዋች ነበርኩ እንደዚህ መጥቼ ነው ሲላቸው፣ አንተ ኳስ ተጫዋች ነው? በጣም አይዞ በቃ ና ከኛ ጋር ትሆናለህ ምናምን ይሉትና ሲነግረኝ በወቅቱ በጣም ይረብሽ ነበርና ከልጆቹ ጋር ይወስዱታል። ወስደውት ምግብ እነሱ ሄደው ተሯሩጠው አምጥተው አብሯቸው ይበላል። 3ቱን ቀን አብሯቸው አደረ። ከነሱ የትም አይሄድም። ቀን የነሱ ጋር ይበላል። በዛ ሁኔታ ውስጥ ብቻ ያን ቀን አልፎ ምርጫ ሄደ። ምርጫው ላይ ሲገባ 2ኛ ምርጫ ነው። በአጋጣሚ መጀመሪያ ላይ አሰልጣኙ አሁን የመቻል ስፖርት ክለብ ረዳት አሰልጣኝ ነው፣ እሱ መረጠው። ይልጅ መመረጥ ብቻ አይደለም፣ ከተመረጡት ተጫዋቾች በሙሉ ጠርቶ ከዚህ በኋላ እነዚህ የሚመጡትን ተጫዋቾች ምጠራው አንተ ነህ ብሎ ኃላፊነት ሰጠው። ከዛ ሁሉንም ተጫዋቾች የእሱን ስልክ ውሰዱና ከዚህ በኋላ መምጣት አለመምጣታችሁ የምታውቁት ከመሐመድ ነው ተባለ። በዚህ ሁኔታ ነው መሐመድ ወደ እግር ኳሱ ዓለም የገባውና ዛሬ ላይ እንግዲህ የደረሰበት ትልቅ ደረጃ ላይ ደርሷልና በክለቡ ተጫዋቾች ዘንድ በጣም የሚወደድ ሁሉንም ትንሹንም ትልቁንም የሚያከብር አሰልጣኙ እጅግ አብዝቶ ሰሞኑን አሰልጣኝ ገብረመድህን ኃይሌ ተጠይቆ ነበርና ለመሐመድ አበራ እዚህ መድረስ ስለ መድረስ ምን ትላለህ ተብሎ ነበርና መሐመድ እዚህ የደረሰው ብሎ የተናገረው አቅሙን ችሎታውን ምናምን አይደለም። ገብረመድህን ኃይሌ የተናገረው ታታሪነቱ፣ ሰራተኝነቱ፣ ሰው አክባሪነቱ እዚህ ያደርሶታል። ስለዚህ ክሬዲቱን ራሱ ነው መውሰድ ያለበት ብሎ ስለ መሐመድ የተናገረበት ሁኔታ አለና መሐመድ በብዙ መከራ ውስጥ አልፎ ዛሬ ላይ መድረስ የቻለ ወደፊትም ትልቅ ደረጃ የመድረስ አቅም፣ ታታሪነት፣ ሰራተኝነት ያለው እግር ኳስ ተጫዋች ነውና በዚህ አጋጣሚ እንኳን ደስ አለ ለማለት እወዳለሁ። መልካም። ብዙ የሚያስተምር ነገር አለው የመሐመድ አበራ ህይወት እንዳልከው እጅግ ውጣ ውረድ የበዛበት ህይወትን አልፎ እዚህ መድረሱ እንዳልከው በጣም የሚያስደስት ነው። ግን ደግሞ ያ ትናንት የተነሳበት ለዛሬው ስንቅ ስለሚሆነው ከዚህም በላይ እንግዲህ ጠንክሮ ሰርቶ ሆነ በኢትዮጵያ ብሔራዊ ቡድን ማሊያ ታሪክ እንዲሰራ እንግዲህ መልካም እድል እንዲገጥመው እንመኛለን። ማለት ከታሪኩ አንጻር ትንሽ ልብ የሚነካ ነው። በእርግጥ ብዙ እግር ኳስ ተጫዋቾች እንደዚህ አይነት ህይወት አላቸው፣ ግን ያንን ህይወታቸውን ረስተው መንገድ ሲስቱ እናያለን። በኢትዮጵያ እግር ኳስ ውስጥ አብዛኛው ተጫዋቾች እንደዚህ አይነት ህይወት አላቸው። የድሃ ቤተሰብ ልጅ ከብዙ ነገር የወጡ ናቸው። ነገር ግን ደግሞ መሀል መንገድ ላይ ዝናው ሲመጣ ያንን ነገር ጥለው ወደ ማይሆን አቅጣጫ ገብተው ያንን ነገር ረስተው ሌላው ሲገቡ እናያለን።
ይሄ ደግሞ የመሐመድ አበራ ለአሁን በነገራችን ላይ እዚህ ጋር የረሳሁት ነገር እኔ እንደነገርኩ ያወቅኩት ጓደኛዬ ሆቴል ውስጥ ነው እና ሰበታ ገብቶ ሲቲ ካፕ ውድድር ላይ በጣም ቶፕ ሆኖ እየተጫወተ እያለ ጉዳት ደረሰበት። ከዛ ጉዳት በኋላ እኔ እዛ ጨዋታ ላይ ነው ያየሁት ይሄ ልጅ ጥሩ ነው። ከዛ ሳየው ትሬዲንግ አይሰራም ጌም አላየውም ምናምን እና መጨረሻ ላይ ጠርቼው ና ምን ሆነ ነው ምናምን ብዬ ስለው እንደዚህ ጉዳት ቁርጭምጭሚት አካባቢ ደረሰብኝ እና በዛ እየታሸኑ ተባለ። ከዛ በኋላ ቢታሽ ምንም ሊደርስ አልቻለም። ከዛ በኋላ አንተ የማራይ ተነስታል አልኩት። አይ አልተነሳውም ማለት ሲለኝ ና በቃ እኔ ደግሞ ልጅ ነው እንትኑን ነግሮኛል። ከዛ ና እኔ እንትን ላደርግልህና መነሳት አለብህ አልኩት። ከዛ እንደዛ ያስፈልጋል? አዎ ና ተነሳልኩ። ሄዶ ሲነሳ ጉዳቱ ሌላ ቦታ ነው ያለው። ከዛ በዛ ጉዳት እንግዲህ እዚህ ጉልበቱ አካባቢ ነው ጉዳቱ አለ የተባለው። እሱ የሚታሸው ታች ነው ምን የሚለው። ከዛ ክለቡ መጨረሻ ላይ ተነጋገረና በስምምነት በጣም ልጁ የዋ ነው ምስኪን ነው ብዬ ምልክ ኮንትራት ውል አለው። በቃ የ2 ወር እንሰጥህና በቃ ሲሻል ትመጣለህ ብሎ አፈረሰ ኮንትራት ውሉን። በቃ ክለቡ መጎዳት የለበትም ተጫዋች ማምጣት አለበት ሊወርድ ነው ሲባል ልጁ ምንም ሳያውቅ የ2 ወር ደሞዝ ይሰጣል ኮንትራትን አፍርስ ሲሉት አፈረሰ። ከዛ በኋላ ስጠይቀው እንደዚህ አፈረስኩ እንዴት ብዬስለው እንትና በኋላ ስጠይቀውታል። በቃ ከዚህ በኋላ ወደ እግር ኳስ ዓለም የመመለስ እድል የለውም ብለው ነው ያሰናበቱት። ይሄ ልጅ እንግዲህ ታሪኩን አስብ። ቢሆን እንኳን በዚህ ደረጃ ነው ወይ ይሄ ልጅ መውጣት ያለበት? የ2 ወር ደሞዝ ሰጥተው ወዴት ነው የሚሄደው? አሰናበቱት ወጣ። ከዛ በኋላ ያው እኔ ስለ ራሴ መናገር እንዳይሆንብኝ ብለው በቅርብ እከታተለው ነበር። ይሄ ልጅ ሕክምናውን እንዲወስድ ትሪት እየተደረገ ምን እያለ ከፈጣሪ ጋር ንጹህ ልብ ስላለው በአጋጣሚ የደረሰበት ጉዳት ከ6 እስከ 9 ወር ሊያርቀው የሚችልም ነበር። ነገር ግን በቃ አሁን ላይ አሜሪካን ሀገር የሚገኘው ኢንስትራክተር ዳንኤል ገብረ ማርያም በግል እንዲድን ብዙ ጥረት አድርጎለታል። ከዛ በአጋጣሚ ሆኖ ወዲያው ተሻለው ይሄ ልጅ። ከዛ ክለብ እንዲገባ ከአሰልጣኞች ጋር ተነጋግሬ አዲስ አበባ ከተማ እንዲገባ ተደረገና እንደገና ወደ እግር ኳሱ ዓለም እንዲመለስ ተደረገ እንጂ በመሀል ከእግር ኳሱ ዓለም የሚወጣበት ሁኔታም ተፈጥሮ ነበር ለማለት ነው። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው የብስራት ሀተታ ፕሮግራማችን የመድኑን አጥቂ የመሐመድ አበራን የህይወት ውጣ ውረድ የዳሰስንበት ፕሮግራም ይህንን ይመስል ነበር። የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ ደግሞ የተሰማችሁን ሀሳብ ኮሜንት ላይ ጻፉልን። ሰናይ ጊዜን ተመኘ።